ሰላም የቻናላችን ተከታታዮች እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ዘንላችሁ የቀረብነው በሁለተኛው የዓለም ጦርነት ወቅት የተከናወነ አስደናቂ ታሪክ የሚያስረዳውን ጆጆ ሰራዊት የተባለውን ፊልም ነው። ታሪክ የሚያጠነጥነው በናዚ አመለካከት የተመረዘና አዶልፍ ሂትለርን የህሊና ጓደኛው አድርጎ በሚመለከት ጆጆ የተባለ የ10 ዓመት ልጅ ላይ ነው። ነገር ግን ይህ የ10 ዓመት ህፃን በቤቱ ውስጥ አንድ የተደበቀ ምስጢር እንዳለ ሲያገኝ ዓለሙ ሁሉ ይገለበጣል። ጆጆ ይህንን ምስጢር ሲያገኝ ይሸፍነው ይሆን ወይስ ለናዚዎች አሳልፎ ይሰጣል? የጠላትነት፣ የፍቅር፣ የብቸኝነትና የእውነተኛ ወዳጅነት ውጊያን የሚያሳየው ይህን ልብ የሚነካ ታሪክ እስከ መጨረሻው አብረን እንከታተል። ፊልሙ የሚጀምረው ናዚ ጀርመን መውደቅ በጀመረበት ወቅት ነው። በፋልከንሃይም ከተማ ሀገሩን ለማገልገል እጅግ የሚጓጓ ጆጆ በትስለር የተባለ የ10 ዓመት ልጅም እንተዋወቃለን። በናዚ አይዲዮሎጂ በጣም በመመረዙ የተነሳ አዶልፍ ሂትለርን የህሊና ጓደኛው አድርጎታል። በዚህ ፍላጎቱ መሰረት ከቅርብ ጓደኛው ዮርኪ ጋር በመሆን ዶይቸስ ዩንግ ፎልክ የተባለውን የሂትለር ወጣቶች ስልጠና ይቀላቀላል። ይህ የስልጠና ካምፕ በኋላ አንዱ ካፒቴን ክሌዘንዶርፍ እና በምክትሉ ፍሬዲ ፊንከል የሚመራ ነው። ወንዶች ልጆቹ የተለያዩ ስልጠናዎችን እንደ ቦምብ መወርወር፣ ካርታ ማንበብና ቦይ መቆፈር ከመጀመራቸው በፊት ቢላዋ ይሰጣቸዋል። በሌላ በኩል ሴቶች ልጆች ደግሞ ቁስል ማሰር፣ አልጋ ማስተካከልና እንዴት ማርገዝ እንዳለባቸው ይማራሉ። ጆጆ በሌሎች እንቅስቃሴዎች ጥሩ ቢሆንም የእጅ በእጅ ውጊያ ሲደርስ ግን ይፈራል። ተደብቆ ለማምለጥ ቢሞክርም በታላላቅ ልጆች ይታያል። የነፍስ ግድያ ልምምድ ሲደርስ ልጆቹ ለጆጆ ጥንቸል ሰጥተው እንዲገድላት ያዙታል። ፈርቶና አንገራግሮ እንስሳዋን ለመልቀቅ ይሞክራል። ነገር ግን ከታላላቅ ልጆች አንደኛውን ጥንቸሏን ቀምቶ አንገቷን ጠምዞ ከገደላት በኋላ ወደ ሩቅ ይወረውራታል። ከዚያም ጆጆ ፈሪ ነው እያሉ ማፌዝ ይጀምራሉ። ጆጆ ጥንቸሉም የሚል ቅጽል ስም ያወጡለታል። በነገሩ የተበሳጨው ጆጆ ወደ ጫካ ሮጦ ከዛፍ ስር ተቀምጦ ማልቀስ ይጀምራል። ብዙ ሳይቆይ ምናባዊ ጓደኛው ሂትለር ተገልጦ አጭር የማበረታቻ ንግግር ያደርግለታል። ጥንቸሎች ካሮት ለማግኘትና ለመመገብ በየቀኑ ህይወታቸውን ስለሚያስይዙ ደፋር እንደሆኑ ይነግረዋል። ከዚያም ጆጆን ማበረታታት ይጀምራል። ጥንቸል እንዲሆን ደፋርና ጥንቁቅ እንዲሆን ያበረታታዋል። በነገሩ የተነሳሳው ጆጆ ወደ ስልጠናው ቦታ ተመልሶ ይሮጣል። እዚያም ካፒቴኑ ለልጆቹ የእጅ ቦምብ እንዴት እንደሚወረወር እያስተማረ ነበር። በዛ ሰዓት ጆጆ ቦምቡን ከካፒቴኑ እጅ መንጥቆ ይወረውረዋል። እንዳለመታደል ሆኖ ቦምቡ ከዛፍ ጋር ተመልሶ እግሩ ስር ወድቆ ይፈነዳል። ከአደጋው በኋላ ራሱን የሳተው ጆጆ በፍጥነት ወደ ሆስፒታል ተወስዶ አስቸኳይ ቀዶ ጥገና ሕክምና ይደረግለታል። ከጥቂት ቀናት በኋላም ከሆስፒታል ሲወጣ እናቱ ሮዚ ወደ ቤት ተወስደዋለች። የጆጆ ፊት ላይ ትላልቅ የጠባሳ ምልክቶች ያሉበት ሲሆን እግሩም ተጎድቷል። ሆኖም እናቱ ሁል ጊዜ ከሱ ጋር እንዳለች በማረጋገጥ ታጽናናዋለች። በመካከላቸው ከተደረገው ጨዋታ እንደምንረዳው አባቱ በጣሊያን ግንባር እያገለገለ እንደሆነ ቢገመትም ሙሉ በሙሉ ግንኙነታቸው ተቋርጧል። ታላቅ እህቱ ደግሞ በቅርቡ በኢንፍሉዌንዛ ህመም ምክንያት ህይወቱ አልፏል። ጆጆ ካገገመ በኋላ ሮዚ ከአደጋው በኋላ ማሩጉ ወደ ወረደው ወደ ካፒቴን ክሌዘንዶርፍ ዘንድ ወስዳ ታናግረዋለች። ልጇ ባዶነት እንዳይሰማው በሜዳ ላይ ባይሆንም እንኳ የሆነ ስራ እንዲሰጠው ትጠይቃለች። በውጤቱም ጆጆ የፕሮፓጋንዳ ወረቀቶችን እንደማደል፣ ለጦርነት የሚሆኑ ብረታ ብረቶችን እንደ መሰብሰብ ያሉ ትናንሽ ስራዎችን ይሰጡታል። አንድ ቀን እየሰራ ሳለ እናቱ በህዝብ አደባባይ በስቅላት በተገደሉ ሰዎች ላይ አተኩራ ስትመለከት ያያታል። ጆጆ ምን አድርገው እንደሆነ ሲጠይቃት ሮዚ ደግሞ የቻሉትን ያህል አድርገው ስትል ትመልስለታለች። በኋላ ከስራ መልስ ወደ ቤት ሲመለስ እናቱም ቤት ውስጥ አያገኛትም። እዚያው አካባቢ ሲያንዣብብ ከሟቹ እህቱ ክፍል ውስጥ የሆነ ድምጽ ይሰማል። ወደዛ ክፍል ሲገባም ግድግዳው ላይ የሚወጣ ግራ የሚያጋባ ምልክት ወለሉ ላይ ያያል። ቢላዋውን አውጥቶ የግድግዳውን አንድ ክፍል ሲከፍተው ከጀርባው አንድ ምስጢራዊ ቦታ ይገለጣል። በነገሩ የተገረመው ጆጆ ምን እንደሆነ ለማየት ወደ ውስጥ ይሳባል። እዚያም ኤልሳ የተባለች ልጅ ተደብቃ ሲያያት በድንጋጤ ይጮሃል። ከክፍሉ ወጥቶ በሽብር እናቱን እየጠራ ይጮሃል። ነገር ግን በዋናው በር ሊወጣ ሲል ኤልሳ ከጀርባው ይዛው ግድግዳው ላይ ትገፋዋለች። ቢላዋውን ቀምታም ምንም አይነት ረብሻ እንዳይፈጠር ታስጠነቅቀዋለች። በተጨማሪ አይሁዳዊ እንደሆነችና እዛ እንድትቆይ ያደረገቻት እናቱ እንደሆነች ታምናለች። አይሁዳውያን መርዳት ትልቅ ወንጀል በመሆኑ ይህንን ምስጢር ማውጣት እሱንም ሆነ እናቱ ለአሰቃቂ ግድያ ማለትም ለስቅላት እንደሚዳርጋቸው ትነግረዋለች። ኤልሳ ወደ መደበቂያዋ ከተመለሰች በኋላ ጆጆ ወደ ክፍሉ ሮጦ ከምናባዊ ጓደኛው ጋር ስለዚሁ ጉዳይ ይመካከራል። ከጥቂቱ ውይይት በኋላ ወደ አንድ መደምደሚያ ይደርሳሉ። ድርድር ማድረግና ኤልሳ ሌላ የምትኖርበት ቦታ እንድትፈልግ መናገር።
ነገር ግን ወደ እህቱ ክፍል ሲገባ በኤልሳ ደንግጦ እንደገና ወደ ክፍሉ ይመለሳል። በመቀጠል ጆጆ ከሂትለር ጋር ሌላ ውይይት ያደርጋል። ሂትለርም ኤልሳን በቀላሉ ለማስወጣት የኤልሳን እምነት ማሸነፍ እንዳለበት ይመክረዋል። በኋላ ምሽት ሲሆን ሮዚ ወደ ቤት ስትመለስ ጆጆ ከእህቱ ክፍል የሆነ ድምፅ እንደሰማ ይነግራታል። እሷ ግን አይጥ ይሆናል በማለት አሳንሳ ትመልስለታለች። በዚያች ሌሊት ጆጆን ካስተኛችው በኋላ ሮዚ ወደ ኤልሳ ዘንድ በመሄድ የበለጠ ጥንቁቅና ጸጥተኛ እንድትሆን ትነግራታለች። በተጨማሪም ልጇ አክራሪ ናዚ በመሆኑ ሀገሩን የሚቃወም ምንም ነገር እንደማያደርግ ትገልጽላታለች። በነጋታው ጆጆ ወደ ዋና ስልጠናው ይሄዳል። እዚያም ካፕቴን ክለዘንዶርፍ እና ፊንከልን ያገኛቸዋል። አይሁዳዊ ሲያጋጥመው መከተል የሚገባውን ደንብ ይጠይቃቸዋል። ክሌዘንዶርፍም ለሚመለከታቸው ባለስልጣናት ማሳወቅ እንዳለበትና እነሱም ወዲያውኑ እንደሚገድሏቸው ይነግረዋል። ልጁ በመቀጠል አንድን አይሁዳዊ እንዴት መለየት እንደሚቻል ሲጠይቅ ክሌዘንዶርፍ እሱም እንደማያውቅና የሆነ ሰው በዚህ ርዕስ ላይ መጽሐፍ ሊጽፍበት እንደሚገባ ይነግረዋል። ወደ ቤት ከተመለሰ በኋላ ጆጆ እንደገና ከኤልሳ ጋር ለመነጋገር ይሞክራል። ስለ አይሁዳውያን ያለውን ነገር ሁሉ እንድታካፍለውና መጽሐፍ እንዲጽፍ እንድትረዳው፣ በዚህ ምክንያት እዛ እንድትቆይ በቅድመ ሁኔታ ይስማማል። ኤልሳም አይሁዳውያን እንደ ማንኛውም ሰው ተራ ሰዎች እንደሆኑ ትነግረዋለች። ነገር ግን ጆጆ አያምናትም። ይልቁንም አይሁዳውያን ደካሞች እንደሆኑ ይናገራል። ይህም ያበሳጫታል። በውጤቱም ኤልሳ ይዛ ታወዛውዘዋለች። ይህም ደካማ እንዳልሆነች ያሳያል። በዚያች ምሽት የጠላቶቹ ህብረት ጣሊያንን ስለተቆጣጠሩና ቀጣይ ፈረንሳይ ስለሆነች ሮዚ በጥሩ መንፈስ ወደ ቤት ትመለሳለች። ጆጆ ደግሞ ሀገራቸውን በመቃወም ይከራከራታል። ሮዚ ግን ርዕሱን በመተው ዝም ብሎ እንዲበላ ትነግረዋለች። ሆኖም እሷ ራሷ አልበላችም። እርቦኛ አይደለም ስትልም ትናገራለች። ለኤልሳ እያስቀመጠች እንደሆነ የጠረጠረው ጆጆ የእሷንም ምግብ አብሮ ለመብላት ይወስናል። በሚወያዩበት ጊዜ ልጁ የአባቱን መናፈቅ ይገልጻል። ሮዚም የባሏ ኮት ለብሳና ፊቷ ላይ ጢም ተስላ እንደ አባቱ ሆና ማውራት ትጀምራለች። ወዲያውኑ ሙዚቃውን ከፍ አድርጋ ልጇ እንዲደንስ በማድረግም መንፈሱን ታስደስታለች። በነጋታው ጆጆ ለኤልሳ እስክርቢቶና ባዶ ወረቀት በመስጠት አይሁዳውያን የት እንደሚኖሩ እንድትነግረው ይጠይቃታል። ስለ አይሁዳውያን ሕይወት፣ ስለ ራሷ ቤተሰብ ጥያቄዎችን ቢያቀርብላትም እሷ ግን ለመመለስ ፈቃደኛ አትሆንም። ሆኖም ከጀርመን አንጻር ቡድን ጋር እየተዋጋ ነው ስለምትለው እጮኛዋ ኔተን ትነግረዋለች። ብዙ ሳትቆይ ስዕሏን ጨርሳ ታሳየዋለች። የጆጆን ራስ ስላ አይሁዳውያን የሚኖሩት እዚያ ውስጥ አእምሮ ውስጥ እንደሆነ ትነግረዋለች። ከዚህ በኋላ ጆጆ አንድ ሀሳብ ያመጣል። የእሷ ፍቅረኛ ናተን እንደሆነ በማስመሰል ከእሷ ጋር ግንኙነታቸውን እንደሚያበቃ የሚገልጽ ደብዳቤ ይጽፋል። ደብዳቤውም ለኤልሳ በከፍተኛ ድምፅ ያነብላታል። እሷ ግን በጭራሽ አታምነውም። ቢሆንም በእጮኛዋ ስም የተጻፉትን አስከፊ ቃላት በመስዋዕቷ ስሜቷ ስለሚጎዳ ወደ መደበቂያዋ ትመለሳለች። አንድ ቀን ጆጆ ወደ ኢንግፎልክ ዋና መስሪያ ቤት በመሄድ ከፊንከል ጋር እያወራ የነበረውን ካፕቴን ክሌዘንዶርፍን ያገኘዋል። ልጁ ስለ አይሁዳውያን መጽሐፍ እየጻፈ እንደሆነ ይነግራቸዋል። እነሱ ግን እውነት እንዳልሆነ በማሰብ ይስቁበታል። ከዚያም ክሌዘንዶርፍ በጦርነት ወቅት ለመልበስ የሰራቸውን የዩኒፎርም ዲዛይኖችን ያሳየዋል። በውይይታቸው መሃል ጆጆ በምስጢር ጥቂት የቀለም እርሳሶችን ሰርቆ ኪሱ ውስጥ ይከተዋል። ከዚህ ሁሉ በተጨማሪ ለጦርነቱ የሚሆኑ ብረታ ብረቶችን የመሰብሰብ ስራ ይሰጠዋል። በኋላም የሮቦት ልብስ ለብሶ በጎዳናዎች ላይ ሲዘዋወር እናቱ የናዚ ተቃዋሚ የሆኑ ትናንሽ የሪፖርት ወረቀቶችን ስታድል ያያታል። እዚህ ላይ ሮዚ ናዚን ከሚታገሉት የጀርመን ተቃዋሚ ቡድኖች አንዷ እንደሆነች ይገለጣል። ከስራ መልስ ጆጆ ወደ ቤት ተመልሶ የተሰረቁትን የቀለም እርሳሶችን ለኤልሳ ይሰጣታል። ማውራት ሲጀምሩም በናዚና በአይሁዳዊ መካከል ወዳጅነት መፍጠር ህገወጥ እንደሆነ ያሳስባታል። ኤልሳ በበኩሏ እሷን ስላልጎዳት ናዚ እንዳልሆነና ተቀባይነት ለማግኘት የሚጥር ብቸኛ ልጅ እንደሆነ ትነግረዋለች። ጆጆ በሀሳቧ ባይስማማም ላለመከራከር ይመርጣል። በመቀጠልም ኤልሳ ምን ያህል እንደቆሸሸች ስትነግረው ጆጆ እንድትታጠብ ይፈቅድላታል። እንዲሁም የሟች እህቱን ልብስ እንድትወስድ ይሰጣታል። ከዚያ በኋላ ሁለቱ አብረው ምግብ በማዘጋጀት ላይ ሳሉ በር ላይ የሆነ ሰው ያንኳኳል። ኤልሳ በፍጥነት ወደ መደበቂያዋ ስትሮጥ ጆጆ በሩን ለመክፈት ይሄዳል። በሄርማን የሚመሩ ከፍተኛ የፖሊስ ባለስልጣናት ለመደበኛ ፍተሻ መጥተው ነበር። ፍተሻቸውም እያካሄዱ ሳሉ ክሌዘንዶርፍ እና ፊንከል እዚያ ይደርሳሉ። ሄርማን ለመጣችሁበት ምክንያት ምንድን ነው ብሎ ሲጠይቃቸው ክሌዘንዶርፍ ለእነሱ ለሚሰራው ለጆጆ ጥቂት የፕሮፓጋንዳ ወረቀቶችን ለማምጣት እንደሆነ ይናገራል። ይህ የማይረባ ምክንያት ቢመስልም ሄርማን የበለጠ ጥያቄ አያቀርብላቸውም። ከጥቂት ጊዜ በኋላ
ሄርማን የጆጆ ቢላዋ እንደጠፋ አስተውሎ ስለሱ ይጠይቃል። በዚያች ቅጽበት ኤልሳ የሞተችው እህቱን ኢንገን መስላ ትወጣለች። ወንድሟ በቢላ እያስቸገራት ስለነበር ቀምታ የወሰደችው እሷ እንደሆነች ትናገራለች። በነገሩ የተጠራጠረው ሄርማን የመታወቂያ ወረቀቷን እንዲያሳዩት ሲጠይቅ ኤልሳ የኢንገን መታወቂያ አንስታ ለክለዘንዶርፍ ትሰጠዋለች። የቀድሞው ካፒቴን ደግሞ የተወለደችበትን ቀን በመጠየቅ ሰነዱን ማረጋገጥ ሲጀምር ውጥረቱ ይጀምራል። ችግሩ የሚፈጠረው አሁን ነው። ምክንያቱ ኤልሳ ኢንገን የተወለደችበት ቀን መቼ እንደሆነ አታውቅም። ግን ደግሞ ዝም ብላ የሆነ ቀን በግምት ትናገራለች። ክለዘንዶርፍ ግን ትክክል እንደሆነ ያረጋግጣል። ከመውጣታቸው በፊት ሄርማን የጆጆን መጽሐፍ ተመለከተና ገልጦ ማየት ይጀምራል። በአይሁዳውያን ላይ የሳለው ሰይጣናዊ ምስሎች ላይ እየሳቁ ያፌዙባቸዋል። ይህም ኤልሳን በግልጽ ቢያበሳጫትም ስሜቷን ግን አታሳይም። ባለስልጣናቱ ከወጡ በኋላ ጆጆና ኤልሳ በመታወቂያው ላይ ያለው የተወለደችበት ቀን ኤልሳ ከተናገረችው የተለየ መሆኑን ይረዳሉ። ይህም ክለዘንዶርፍ ሙሉ ጊዜውን እየረዳቸው እንደነበር እንዲረዱ ያደርጋቸዋል። ጆጆ በመቀጠል የኢንገን ሞት ማንም እንደማያውቅ፣ ስለዚህ ኤልሳ እሷን መስላ ከእነሱ ጋር በሰላም መኖር እንደምትችል ይነግራታል። ነገር ግን በመጽሐፉ ይዘት የተጎዳቸው ኤልሳ ጓደኛ መሆን እንደማይችሉ ታስታውሰዋለች። በነጋታው ጆጆ ምግብ ለማምጣት ወደ ውጭ ሲወጣ አንድ የሚያስደነግጥ አስከፊ እይታ ይገጥመዋል። እናቱ በሕዝብ አደባባይ ተሰቅላ ያያታል። በከፍተኛ ሐዘን ተውጦ እግሯን አቅፎ የልቡን ያህል ያለቅሳል። ለሰዓታት የአስክሬኗን እግር አቅፎ ሲመለከት ከቆየ በኋላ ቢላዋውን ከእጁ እንደያዘ ወደ ቤት ይመለሳል። ቀጥታ ወደ ኤልሳ በመሄድም ለእናቱ ሞት እሷን እየወቀሰ ትከሻዋ ላይ ይወጋታል። ነገር ግን የከፋ ጉዳት ሳያደርስ በሐዘን ተሰብሮ ማልቀስ ይጀምራል። ይህም ኤልሳ እንድታጽናናው ያደርገዋል። በዚህ ጊዜ አባቱን ቢሆን ሂትለርን በመቃወሙ እንደተገደለና እናቱ እሱን ላለማሳዘን ሲሉ ምስጢሩን ደብቀውት እንደነበር ትነግረዋለች። አሁን ለምግብ የሚሆን ምንም ገንዘብ ስለሌላቸው ጆጆ በከተማ ውስጥ ካሉ የቆሻሻ መጣያ ሳጥኖች ምግብ መሰብሰብ ይጀምራል። ቀናት እያለፉ ሲሄዱ የእሱና የኤልሳ ጓደኝነት ከጊዜ ወደ ጊዜ እየጠነከረ ይሄዳል። ቀኖቻቸውም ከፍቅረኛዋ ኔተን የተላኩ አስመሳይ ደብዳቤዎችን በማንበብ አብረው በመመገብና በመወያየት ያሳልፋሉ። አንድ ቀን ጆጆ በጎዳናዎች ላይ ሲያንዣብብ ከተማዋ በድንገት ጥቃት ስለደረሰባት ትልቅ ረብሻ ይነሳል። ደካማ የመከላከያ ስርዓት ስለነበራቸው የዩንግ ቮልክ አባላትን ጨምሮ ሰላማዊን ሕዝብ ወደ ውጊያ እንዲገባ ይገደዳል። በከባድ ተኩስ ልውውጥ መካከል ጆጆ ዮርኪን ያገኘዋል። እሱም የሂትለር ሞትን ተከትሎ የጠላት ሀገሮች እንዴት ሀገራቸውን እንዳጠቋት ይነግረዋል። ብዙም ሳይቆይ ለዮርኪ ሽጉጥ ተሰጥቶት እንዲዋጋ ሲላክ፣ ጆጆ ግን በራሳቸው ወገን ተኩስ እንዳይመታ የካርፖርት ዩኒፎርም ያለብሱታል። ጆጆም በፍርሃት ተውጦ ጦርነቱ እስኪረግብ ድረስ ከአንድ ህንፃ ስር ይደበቃል። ሁሉም ነገር ረጋ ብሎ ሲታይ የአሜሪካ ወታደሮች የናዚን ባንዲራ ውርደው የራሳቸውን ባንዲራ ሲተኩና ድላቸውን ሲያከብሩ ለማየት ወደ ውጭ ይወጣል። በመጨረሻም ጆጆ ወደ ቤቱ ለመመለስ ሲሞክር ተይዞ ከቀሩት ናዚዎች ጋር ይወሰዳል። እዚያም ክለዘንዶርፍን አግኝቶ አጠገቡ ይቀመጣል። ክለዘንዶርፍ ጥሩ ልጅ እንደሆነና እህቱን እንዲከባከባት ይጠይቀዋል። ከዚያም ጆጆን ካፖርቱን አውልቆ አይሁዳዊ ነህ በማለት ይተፋበታል። በውጤቱም የአሜሪካ ወታደሮች ልጁን ወደ ቤቱ ሲልኩት፣ የቀሩት ናዚዎች ግን ይገደላሉ። ቤቱ ሲደርስ ጆጆ ኤልሳ አሁንም ጥላው እንደምትሄድ ብሎ ይፈራል። ስለዚህ ጀርመን ጦርነቱን እንዳሸነፈች በማስመሰል ይዋሻታል። ነገር ግን እሷ ማዘኗን ሲያይ ወደ ፓሪስ በምስጢር የምትኮበልልበትን መንገድ እንደሚፈጥርላት የሚያስረዳ ከኔታን የተላከ አስመሳይ ደብዳቤ ይጽፍላታል። በዚህ ጊዜ ኤልሳ እጮኛዋ ኔተን ባለፈው ዓመት በቲቪ በሽታ እንደሞተ ትነግረዋለች። ነገር ግን ለአጽናኗት ደብዳቤዎች ጆጆን ታመሰግነዋለች። ውሸቱ የተያዘበት ልጁ እንደሚወዳት ይነግራታል። እሷ ግን እንደ ወንድሟ እንደምትወደው ትነግረዋለች። ቢሆንም እሱ በነገሩ ተስማምቶ ነፃነቷን ሊሰጣት ይወስናል። እንድትዘጋጅ ጠይቋት ከቤት ይዟት ይወጣል። ወደ ውጭ ሲወጡ ኤልሳ የአሜሪካ ወታደሮች ሲዘዋወሩ ታያለች። ይህም እውነቱ እንድታውቅ ያደርጋታል። በመዋሸቱ ጆጆን በጥፊ ትመታዋለች። ነገር ግን ወዲያውኑ ይቅር ትለዋለች። ሁለቱም በመጨረሻ ነፃ መውጣታቸውን እያከበሩ ሲደንሱ ፊልሙ ያበቃል። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። በቀጣይ በሌላ ፊልም እስክንመጣ ቻናላችን ሰብስክራይብ ማድረግ እንዳትረሱ። ሰላም።